የናዝሬት ከተማ አናጢ መስሎት ነው አብሮት ይወጣ የገባው። አሁን ክብር ያለው አምላክ ነው። ኢየሱስን ሲያስቡት እሱ መስቀል ላይ የዓለምን ኃጢአት ተሸክሞ ታግሷል። እታገሳለሁ። እኔ ለብቻዬ ነኝ፣ ስለሱ ነው ያግዘኛል። እታገሰዋል። ከምታልፉበት መከራ የሚገለጥላችሁ ክብር ይበልጣል። የራእይ ምዕራፍ 1 ላይ ከቁጥር 9 አካባቢ ጀምሮ እስከ ቁጥር 18 ድረስ ይሄ የራእይ መጽሐፍን ዮሐንስ እንግዲህ በኋላ ላይ ነው የጻፈው። ራእዩን ካየ ከጥቂት ዓመታት በኋላ ነው የጻፈው። አንዳንዶች እንደውም እንደሚሉት እዛው ፍጥሞ ካየው በኋላ እዛው ነው የጻፈው ይላሉ። ሌሎች ደግሞ ወደ ኤፌሶን ከተመለሰ በኋላ ነው የጻፈው ይላሉ። እንደውም በጣም የሚገርማቸው አንድ የሱ በጣም የቅርብ ደቀ መዝሙር የነበረ ሰው ምን ይላል? ዮሐንስ እዛው ፍጥሞ እያለ የሚጽፍበት ቀለምና ወረቀት አልነበረውም፣ ፓፒረሱና ቀለሙ አልነበረውምና ምግብ ያቀርቡለት ነበር። ከሚቀርብለት ከምግቡ እየቀነሰ ቀለምና ወረቀት እያስገባ ይጽፍ ነበር። ያየውን ወዲያው ይጽፈው ነበርና ምሳዬ ይቅርብኝ ብሎ ቀለም ተኩልኝ ይላል። ምሳዬ ይቅርብኝ ብሎ ፓፒረስ አስገቡልኝ ይላል። እና ዮሐንስ በእንደዚህ አይነት መንገድ ነው የጻፈው ይሉታል። በማንኛው መንገድ የጻፈው ተጽፏል። እና ሰውየው ራእዩን ያየው ሰው ቤተ መንግስት ተቀምጦ ማያየውን ራእይ ፍጥሞ እስረኛ ሆኖ ነው ያየው። ፍጥሞ በጣም ጠባብ ነች፣ ደሴት ናት። ሮማውያን ነገስታቶች ሰውን ቀጥታ መግደል ካልፈለጉ ፍጥሞ ወስደው ተሰቃይቶ አቋም ቀይሮ እንዲሞት ያደርጉታል። በብዙ መከራ ሰው የሚያምነውን ይጥላል። በብዙ መከራ ሰው የሚኖርለትን ነገር ይተዋል። ይሄንንም ሰው ወስደው ምናልባት የሚከተለውን ወደ 70 ዓመት አካባቢ ያገለገለውን ይሄንን ኢየሱስን ይክድ ይሆናል ብለው ፍጥሞ በዶሜቲያን ትእዛዝ ታሰረ። በጣም የሚገርማችሁ ሰውየው አልጻፈም። ፖሊካርፕ የሚባል ሰው ነው የጻፈለት። እግሩ በዘይት ይቀቀል ነበር። አሁን በዘይት መቀቀል ምን ማለት እንደሆነ ለማንንም እኔ አልጠይቅም። ተቀቅሎ የሚያቅዝ የለም። በጣም ያማል ነው ልትሉኝ የምትችሉት። እግሩ በዘይት ይቀቀላል። ኔክድ ነው፣ ልብሱን አውልቀው ነው። ከዛ ውስጥ ያወጡና በረዶ ላይ ይጥሉታል። በእንደዚህ አይነት ሁለት ኤክስትሪም ውስጥ ሆኖ በየቀኑ ወታደሮች እየመጡ ይገርፉታል። በእንደዚህ አይነት ሲቹዌሽን ውስጥ ቁጭ ብሎ በጌታ ቀን በመንፈስ ነበርኩ ይላል። ሰንበት ነው ቀኑ ማለት ነው ትርጉሙ። የጌታ ቀን የሚለው የተለየ ቀን አይደለም። በሰንበት ቀን በመንፈስ ነበርኩ አለ። ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ነው የታሰርኩት። ከዛሬ 60 ዓመት በፊት መስቀል ላይ ኢየሱስ ሲሰቀል ባይኑ አይቶታል። ያንን ሜዲቴት ያደርጋል። ከ60 ከ70 ዓመት በኋላ የሚሰቃየው የዛሬ 60 ዓመት መስቀል ላይ ለሞተው ነው። ስለሱ ምስክር ሉን ብዬ ነው የታሰርኩት። ከእስር ቤቶቻቸው የሚወጡት እሱን እያሰቡ ነው። እስር ቤቶቻቸው የሚጠቧቸው ይሄንን እያሰቡ ነው። በዚህ ብርሃን ነው ከመከራው በላይ የሚራመዱት። ኢየሱስን ሲያስቡት እሱ መስቀል ላይ የዓለምን ኃጢአት ተሸክሞ ታግሷል። እታገሳለሁ። እኔ ለብቻዬ ነኝ፣ ስለሱ ነው ያግዘኛል። እታገሰዋለሁ። ይሄ በጣም የሚገርማችሁ የመጽሐፍ ስላለፈው ስላሁኑና ስለሚመጣው የተጻፈ መጽሐፍ ነው። ወደ ኋላ አለው፣ ዘንድሮ አለው፣ ወደፊት አለው። ኒር ኢተርኒቲ ያለው መጽሐፍ ነው። ዘላለምን የሚያስጠጋ መጽሐፍ ነው። ዘላለማችሁ ይታያችኋል። ራእይን ስታነቡ መሬትን የምትጠሉበት ምክንያት ታገኛላችሁ። መሄድ ያምራችኋል። ክርስትና እንዲህ እንደማይጠናቀቅ ይገባችኋል። እና ሰውየው ፍጥሞ ቁጭ ብሎ ያየዋል። ሲያይ የእግዚአብሔርና የሰይጣንን ግጥሚያ አይደለም የሚያየው፣ የእግዚአብሔርን ድል አድራጊነት ነው የሚያየው። የበጉና የአውሬው ትግል አይደለም፣ የበጉ ድል ነው። የኢየሩሳሌምና የባቢሎን ትግል አይደለም፣ የኢየሩሳሌም ድል ነው። የእግዚአብሔር አገዛዝ ድል ያደርጋል ነው መጽሐፉ ላይ ያለው። ታርዶም በጎኑ አሸንፏል፣ የይሁዳ አንበሳ ሆኖም ድል አድርጓል ነው መጽሐፉ ላይ። እግዚአብሔር ድል አድራጊ ነው። ታስሯል፣ እስር ቤት ሆኖ ነው ይሄንን የሚያየው። እሱ ብቻ አይደለም፣ በሰባቱ ከተሞች ላይ ያሉት አብያተ ክርስቲያናት በብዙ መከራና ምጥ ውስጥ ነው ያሉት። ሊጽፍላቸው የሚጀምረው ጌታ አለ ሊል ነው። ቄሳር ጌታ ነኝ የሚልበት ሀገር ላይ ሌላ ጌታ አለ ሊል ነው።
የመገደያ ምክንያት ሊጽፍ ነው። እና በጌታ ቀን 96 ዓመተ ምህረት አካባቢ ነው በመንፈስ ነበርኩ አለ። እያሰላሰልኩ እያለ ድንገት ከኋላዬ ድምጽ ሰማሁ አለ። ፍጥሞ ስትቀመጥ ቅዱሳን ሊጸልዩልኝ ይችላሉ እንጂ አይመጡም። አንደኛ መምጣት አይችሉም፣ ሁለተኛ ከመጡ የዮሐንስ ዕጣ ፈንታ ነው የሚደርሳቸው። ስለዚህ እዛው ባሉበት ነው የሚጸልዩት። ኢየሱስ ነው የሚመጣው። እመጣለሁ አይልም፣ አያስፈቅድም፣ ከሮም ወታደሮች ጋር አያወራም። ዝም ብሎ ነው የሚመጣው። ማንንም አይጠይቅም። የእስር ቤት መግቢያ ወረቀት የለውም። ሰተት ብሎ ይመጣል። ስሙኝ፣ ቆይ ስሙኝ፣ ስሙኝ። ድርቅ ያለ ብዙ የተደበደበ አያሌ ቀን የሚጾም ብዙ ማይበላ ወደ ሞት እየተጠጋ ያለ እድሜው የሄደ ወደ 90ዎቹ የተጠጋ ኤጅድ የሆነ ሐዋርያ ነው። ቁጭ ብሏል። አርጅቷል። በዘይት ቀቅለውት ከመግለጥ በላይ ነው ህመሙ። በረዶ ላይ ይጥሉታል። ቀጥሎ ምን ሊያርጉት እንደሚችሉ አያውቅም። በመንፈስ ነው። በመሃል በበረዶና በእሳቱ መሃል በመንፈስ ነው። ብዙ የጸሎት ርዕስ በሚኖርበት ሰዓት ላይ አዲስ አበባ ቁጭ ብለን የጸሎት ርዕሳችን ብዙ ነው። እንኳን ፍጥሞ ያንን ሁሉ ጠቅልሎ በመንፈስ ነው። ከኋላዬ ድምጽ መጣ አለ። የሚል ድምጽ ነው። ቃል አይደለም የሰማው፣ ቮይስ ነው። ሲል ነካኛል። አካል አለው ድምጹ። ቮይሱ ፐርሶኒፋይ ሆኗል። ሲል እሱ ሳይነካ ዞር ያረጋል። ድምጹ ፈቀቅ ያረጋል። ሳይናገር ድምጹ በኃይል ነው። የሊባኖስ ዝግባ አይደለም፣ ጫካውን ነው የሚጠርገው። አለት ያንቀጠቅጣል። ሲለኝ ተነቃነኳል። ምን አይነት ድምጽ ነው ስል ከኋላዬ ቃል መጣ አለ። በዛ ድምጽ ውስጥ ዮሐንስ አለ። የሚናገረኝን ድምጽ ለማየት ድምጽ ይሰማል እንጂ አይታይም። ለማየት ማን የመጣው ዞር ሲል ከ10 ዓመታት በፊት መሬት ላይ በአካል የሚያቀው ያ አቅፎት መንገድ ላይ የሚሄደው በአካል ሂስቶሪካሊ ኢየሱስ መሬት ላይ 33 ዓመት ተኩል ሲኖር ከዮሐንስ ጋር ነው የሚተቃቀፈው። ኢየሱስን የሚወደው አይደለም የሚለው፣ ኢየሱስ የሚወደው ነው የሚለው። ስለዚህ ኢየሱስ ነው የሚጎትተው። ልጁ ወሬ መሃል ሲቀመጥ ናስቲ ይለዋል። ኢየሱስ ይወደው የነበረ ነው። ይተቃቀፋሉ። ጠረኑን ያውቃል። ብዙ ሰው ካፉ ሲሰማ ዮሐንስ ከልቡ ይሰማል። ብዙ ኢየሱስ ሳያወራ ዮሐንስ ፊቱን አይቶ አንደርስታንድ ያደርገዋል። መሬት ላይ በጣም ሶል ኢንቲሜት ናቸው። ዛሬ ያው ኢየሱስ ነው የመጣው፣ ሌላ አይደለም። ክብሩ ነው የጨመረው። መሬት ላይ ያለ የናዝሬት ከተማ አናጢ መስሎት ነው አብሮት ይወጣ የገባው። አሁን ክብር ያለው አምላክ ነው እና ብቅ ሲል አለ ዞር ስል ራሱ ነው አለ። እንደ ወንጌላቱ ግን ዘልዬ የምጠመጠምበት አይደለም አለ። ወደቅኩ አለ። መቆም እየፈለኩ ነው ወደቅኩት አለ። ማየት ጠልቶ አይደለም አቅቶት ነው። አጥንት ያልቆም አለኝ አለ። አንድ ሰው ምን አለ መሰላችሁ? እንደ ሞተ ሰው የሚለው ሊትራሊ ሞቶ ነው አለ። ኢየሱስ በዚህ ቦታ ላይ የተገለጠው በመለኮትነቱ ነው። ማንም በሱ ፊት ሊቆም አይችልም። ያየኝ ይሞታል ብሏል። እጁን ሲጭንበት ተነስቶ ነው አለ ሰውየው። አንሳፈፈው ሳየው አለ ወደቅኩ አለ። በጣም ግን ጎበዝ ነው። በወደቀባት ቅጽበት ሙሉ በሙሉ አይቶት ነው የወደቀው። የድሮ ሰው በደንብ ነው የሚያየው። ዘንድሮ ምን ነው በስቶ መሰለኝ። ድንገት ዞር ሲል በቅጽበት ነው እኮ የወደቀው። ክብሩን መቆጣጠር አቅቶት ራሱና የራሱ ጠጉር፣ ፊቱና አይኑ፣ ድምፁና ቃሉ፣ ልብሱና የታጠቀው እጁ ላይ ያለው እግሩን
ሙሉ በሙሉ ነው ያየው። ሲያየው እያብራራ ነው ያየው። ነጭ ጸጉር ነበረው አይደለም ያለው፣ እሱን ማንም ያያል ራሱ አለ። በጸጉሩ ውስጥ አቋርጦ አየው። ራሱና ጸጉሩ እንደ ነጭ በግ ለምድ እንደ በረዶም ነጭ ነው አለ። ፊቱ አለ በሙሉ ድምቀት እንደሚያበራ ፀሐይ ነው። በዛ ደማቅ ፊት ውስጥ ደግሞ አይኑ አለ። ፀሐይ በኩለ ቀን ወጣ ማንም አያያትም። ካያትም ለተወሰነ ሰዓት አይን ሌላ ነገር አይለይም። ዮሐንስ ያንን ፊት እያየ ከዛ ፊት ውስጥም ለይቶ ያያል። አይኑ ደግሞ አለ ድምፁ ሴስሞስ ነው፣ መሬት ያንቀጠቅጣል። በዚህ ድምፅ ውስጥ ደግሞ የሚወጣ ቃል አለ። ለብሷል፣ ደረቱን በወርቅ ታጥቋል አለ። የሚያየው ፊጋራቲቭሊ ሂውማን ነው የሚመስለው። ጸጉሩ፣ አይኑ፣ አፍንጫው፣ አፉ፣ እጁ፣ እግሩ ፊጋራቲቭሊ የሆነ ሰውዬ ነው የሚመስለው። ሲያብራራው ግን ዲቫይን ነው፣ መለኮት ነው። ሲያብራራው በሚገባው መንገድ የመጣው መለኮት ነው። ራሱና ጠጉሩ የሚለው እድሜው ነው። የዘላለም አምላክ ነው። ዳንኤል 7 ላይ በዘመናት የሸመገለ ወደ ኋላ ፓስት ኢተርኒቲ ዘላለማዊ ነኝ ያለው ራሱን ሲያየው የዘላለም አምላክ ነው። መሬት ላይ እኮ ያውቀዋል። ቢፎር ቤትልሔም ነበረ ኢየሱስ ነው። ከክሪኤሽን በፊት የነበረ የዘላለም አምላክ ነው። ፊቱ እንደ ፀሐይ ያበራል ብሎ አይኑ የሚለው የጸሎት ርዕስ አትነግረውም። አጠገበ ሲመጣ ስክሩቲን ያደርጋል። እንዲህ ሲያይ እግሬን እየተቀቀልኩ ነው አትለው። ካንተ በላይ ያውቀዋል። እንዲህ አይቶት ከምትቀቀለው በላይ ያውቀዋል። አንዳንድ የጸሎት ርዕሶቻችን እሱ እስኪመጣ ነው። እሱ ሲመጣ ኖርማሊ አንጸልያቸው። እሱ እስኪመጣ አይደል እንደዚህ ያርግ ብቅ ብሎ ምን ላርግ ሲል ምንም አታርግ እሞትልሃለሁ። በክብሩ ፊት ምንም አይወራም። አይኑ አለ ደረቱን በወርቅ ታጥቋል። ይሄ ባይዘው የመጨረሻው ትምህርተ ክርስቶስ ነው። ወንጌላት ላይ ታሪካዊ ኢየሱስ ነበር። ሐዋርያ ሥራ ላይ መንፈስ ቅዱስ በቤተ ክርስቲያን እድገት ውስጥ አለ። በ22ቱ ደብዳቤዎች ውስጥ የአማኞች ተስፋ እምነትና ሕይወት ተገልጧል። ራእይ መጽሐፍ አልቲሜት ነው፣ የመጨረሻ ነው። አድጎ ጠርዝ ነው። ፉሊ ጋድማን መሆኑ ስፔሻሊ መለኮትነቱ ወጣ፣ ተራምዶ መጣ አለ። ደረቱ ላይ ያለው ወርቅ ታማኝነቱ ፌዝፉል ነው፣ አይዋሽም። እግሮቹ አለ እንዲህ ሲያየው እግሩ ያቀዋል። መሬት ላይ እነዛ ናዝሬት ከተማ የሚሄዱ እግሮች ናቸው። ኖርማል እግር ነው የሚያቀው። ይሄኛው እግር በእቶን የጋለ የነጠረ ናስ ነው አለ። እዚህ ጋር ሲቆም ያፈርሰዋል፣ ተራሮች ላይ ሲቆም ይንዳቸዋል አለ። በእጁ አለ 7 የወርቅ መቅረዝ ይዟል። ዩኒቨርሳል ቸርችን ይዟታል። አንድ ሰው ከጨበጠ ሁለተኛ የማይደግም እጅ የነበረው መሬት ላይ የሚያውቀው ኢየሱስ አሁን ግን ቤተ ክርስቲያንን ይዟታል። ይሄንን ሳይ አለ እንደ ሞተ ሰው ሆንኩ አለ። መጣ እጁን ጀርባዬ ላይ ጫነብኝ አለ። ያ እጅ ጫነብኝ። አትፍራ። እንዴት ነው የማይፈራው? አትፍራ ሲለው ፍርሃቱ ይለቀዋል እንጂ በዚህ ክብር ፊት እንዴት አይፈራም? ቀጥሎ በነ ዶሜቲያን አስተዳደር አያሌ ክርስቲያኖች እየሞቱ ነው። አትፍራ አለ። ፊተኛውና መጨረሻው እኔ ነኝ አለ። ቄሳር እኮ አለ ጌታ ነኝ ይላል ቄሳር። እኔ ሎርድ ነኝ አምላክ ነኝ ይላል ቄሳር። ኢየሱስ መጣና እንዲህ አለ፣ ፊተኛውም መጨረሻውም እኔ ነኝ፣ ከእኔ በቀር አለ ማንም የለም አለ። ቄሳር እኮ ነው ያሰረው። ቄሳር ቼን ውስጥ ነው ያለው። ይሄ ሰውዬ ዶሜቲያን ጥሎት ፍጥሞ እኮ ነው ቁጭ ያለው።
ኢየሱስ መጣና እንዲህ አለው፣ ከእኔ በቀር አለው ማንም የለም አለ። ሞትና ሲኦል መክፈቻቸው እጄ ላይ ነው ያለው አለ። ድል ነስቼዋለሁ፣ እንዳትፈራ አለ። ይሄንን የሚያክል ክብር የተሞላ ራእይ አይቶ እግሬ በዘይት ተቀቀለ ብሎ እንዴት ይጻፍ? በዘይት ተቀቀልኩ ቢል እናመሰግነው ነበር። በዘይት ተቀቀልኩ ቢል መጽሐፉ ሞር የሚያምር ይመስል ነበር። እንኳን አላለ፣ አልፎን ወጣ ሰውየው። ሰላምታው ላይ በዘይት ተቀቀልኩ ቢል ጥሩ አልነበረም? እግሬ በዘይት እየተቀቀለ ፍጥሞ ቢል። ሰላም ሲላቸው እኮ በትሪኒቲ ነው የጨበጣቸው፣ በስላሴ እኮ ነው የጨበጣቸው። ካለው ከነበረውና ከሚመጣው ብሎ አብን፣ ከሰባቱ መናፍስት ብሎ መንፈስ ቅዱስን፣ ከታማኝ ምስክር ከምድር ነገስታት ገዢ ከሙታን በኩር ብሎ ኢየሱስ ክርስቶስን በዚህ ሁሉ ሰብስቦ ጸጋና ሰላም አለ። ለመጨበጥ ስላሴን አመጣ። እንኳን መከራ ሊያወራ በደመና በክብር ይመጣል ብሎ ክርስቶሎጂውን አደራጅቶ ተወረደ። ከዚህ በኋላ ተቀቀልኩ እንዴት ትላለህ? ከላይ ወደ ታች ይወረድክ ተቀቀልኩ እንዴት ትላለህ? አይ ፖዚሽናሊ ያለበት ቦታ ከፍ ያለ ነው። የሚኖርበትን አካባቢ የሚጫነው በዚህ ነው። ከምታልፉበት መከራ የሚገለጥላችሁ ክብር ይበልጣል።